ይህች የ21 ዓመት ወጣት በሞባይል ባንኪንግ ከተጭበረበረች በኋላ ራሷን አጥፍታለች። እጅግ በጣም ብዙ ሰዎችም የዚሁ ጥቃት ሰለባ ሆነዋል። በዚህ ቪዲዮ በሞባይል ባንኪንግ የሚፈጸሙ ማጭበርበሮችና የጥንቃቄ መንገዶችን አብረን የምናየው። የማጭበርበሪያ መንገዶቹ ምን ሊሆኑ ይችላሉ? የመጀመሪያው ከባንክ ነን የሚሉ የማጭበርበሪያ ጽሁፎችና ጥሪዎች። እንግዲህ ብዙዎቻችን እንደምናውቀው በዚህ ቴክኒክ እጅግ በጣም ብዙ ሰዎች ተጭበርብረዋል። ከባንክ ነን በሚል እየደወሉ እንዲሁም የተለያዩ ቴክስቶች ሎተሪ አሸንፏል ምናምን እያሉ የተለያዩ የማጭበርበሪያ መንገዶችን በመጠቀም እጅግ በጣም ብዙዎችን ቲክቶክ ላይ እንግዲህ አይታችሁ ከሆነ ይሄኛው በጣም ብዙ ቪዲዮ ተሰርቶበታል ማለት ነው። ከዚህ በኋላ ብዙ ሰው ይጭበረበራል ብዬ አላስብም። እንደ ማስጠንቀቂያ ግን እጅግ በጣም መጠንቀቅ አለባችሁ። ሁለተኛው ደግሞ የኢሜይል ፊሽንግ ማስፈንጠሪያዎችና ሀሰተኛ ማጭበርበሪያ ማንቂያዎች። እንግዲህ ይህኛውም ከቅድማ ተመሳሳይነት አለው፣ ነገር ግን በኢሜይል ነው ማለት ነው የሚያጭበረብሯችሁ። የተለያዩ ኢሜይሎችን በመላክ ወደ እናንተ ማለት ነው ፌክ የሆኑ ኢሜይሎችን ወደ እናንተ በመላክ እንግዲህ በዚህ መልኩ ብዙ ሰዎች ተጭበርብሯል ማለት ነው። ከዚህም ልትጠነቀቁ ይገባል። ሶስተኛው ደግሞ አካላዊ የስልክ ስርቆትና ምንተፋ። በዚህ መልኩም እጅግ በጣም ብዙ ሰዎች ከሞባይል ባንኪንጋቸው ብዙ ገንዘቦች ተወስዶባቸዋል ማለት ነው። በማስፈራራትም ሊሆን ይችላል። ሀሰተኛ የሞባይል ባንኪንግ መተግበሪያዎች ወይም አፕሊኬሽን። እንግዲህ ይሄኛው እጅግ በጣም ብዙ ሰዎችን የሚሸውድ ቴክኒክ ሲሆን ምንድነው የሚያደርጉት እነዚህ አጭበርባሪዎች? የተለያዩ የሞባይል ባንኪንጎችን አስመስለው የሞባይል አፕ ይሰራሉ ማለት ነው፣ ፌክ የሆነ። ከዛም እንግዲህ ተጠቂው ሰው እነዚህን አፖች ዳውንሎድ አድርጎ የሚጠቀም ከሆነ በቀላሉ የእሱን የሞባይል ባንኪንግ ፒን በመውሰድ ከዛ ሰው ላይ እጅግ በጣም በሚያሳዝኑ መልኩ ብሮችን ወደ ራሳቸው ትራንስፈር ያደርጋሉ ማለት ነው። አምስተኛው ደግሞ በሌሎች መተግበሪያዎች ውስጥ የተደበቁ ኪሎግ ወይም ማልዌሮች ነው። ይህም እንደ ቅድሙ ተመሳሳይነት አለው። ፌክ የሆነ የሞባይል አፕ የምትጠቀሙ ከሆነ እዛ ውስጥ ማልዌሮችና ኪሎጎችን ያስቀምጡና በቀላሉ እናንተን ሊያጠቁ ይችላሉ ማለት ነው። ስድስተኛው ደግሞ ግብይቶች የሚያዛቡ ወይም ወዳልተፈለገ አደገኛ ቦታ የሚመሩ ትሮጃኖች። እነዚህ ማልዌሮች ምንጫቸው ከማይታወቅ ድረገጾች በተለያየ መንገድ የወረዱ የሞባይል ባንኪንግ መተግበሪያ ለማጥቃት የተሰሩ ሲሆኑ የባንክ መተግበሪያው እስኪጀምር ተደብቀው ወይም ተኝተው በመቆየት መረጃን በተለያየ መንገድ ሊወስዱ ይችላሉ። ይህኛውም እንግዲህ ቀደም እንደነገርኳችሁ ከሁለቱ የሀሰተኛ የሞባይል ባንኪንግና ኪሎጎች ጋር ተመሳሳይነት አለው። እንግዲህ ይህኛውም ትሮጃን በመጫን እዛ አፕ ላይ ማለት ነው ትሮጃኖቹ እናንተ በማያታቸው መልኩ እዛ ውስጥ ይቀመጡና ከዛም ደግሞ የእናንተ መረጃ በመሰብሰብ ያንን አፕ ወደ ሰራው ሰው ይልካሉ። ያን አፕ የሰራው ሰው ደግሞ በቀላሉ የእናንተ መረጃ በመውሰድ ሊያጠቃችሁ ይችላል ማለት ነው። ሰባተኛው ደግሞ የሞባይል ገቢ ማረጋገጫ ማጭበርበሪያዎች ነው። ገንዘብ ከባንክ ገቢ እንደተደረገሎ የሚገልጽ ሀሰተኛ መልእክት ወደ ሞባይሎ ወይም ኢሜይሎ ሊላክ ይችላል። እንግዲህ በዚህ መልኩም ልትጭበረበሩ ትችላላችሁ ማለት ነው። ጥንቃቄ ማድረግ አለባችሁ። ስምንተኛው ደግሞ ሲም መቀየር ነው። እንግዲህ ሲም ከተቀየረ መለያው ከሌላ አካል ቁጥጥር እንዲውል ያደርጋል ማለት ነው። በዚህ መልኩም ልትጭበረበሩ ትችላላችሁ። አንድ ሲሙ ከእናንተ እጅ ወጣ ማለት እንግዲህ እዛ ሲም ላይ ያሉት የሞባይል ባንኪንጎች በቀላሉ ሀክ ሊደረጉ ስለሚችሉ ሲማችሁን በፍጹም ከእናንተ ቁጥጥር ውጪ እንዲወጣ ማድረግ የለባችሁም። ሌላኛው ደግሞ ክሪዴንሻል ስተፊንግና ብሩት ፎርስ ጥቃቶች ናቸው። እንግዲህ የተሰረቁ ይለፍ ቃሎችን በመጠቀም መለያዎች ወይም አካውንት ለመውሰድ የሚደረጉ ጥቃቶች ናቸው። እንግዲህ እነዚህ አስረኛው እንግዲህ መንታፊዎች ከፍተኛ ቁጥጥር ያላቸው የመግቢያ ክሬዴንሻሎች በመጠቀም ተደጋጋሚ ግምታዊ ሙከራዎች በማድረግ አካውንታችሁን ለመውሰድ የሚደረጉ የጥቃት አይነት ነው ማለት ነው። ይሄኛው እንግዲህ ሀከሮች በጣም የሚጠቀሙት መንገድ ሲሆን የተለያዩ እናንተ የምትጠቀሙትን ለምሳሌ የልደት ቀናችሁን ሊሆን ይችላል፣ የምትወዱትን ነገር ሊሆን ይችላል። እነዚህን ነገሮች ከተለያዩ ሶሻል ሚዲያዎች ላይ በመሰብሰብ እነዚህን በመጠቀም እንግዲህ እናንተን በቀላሉ ሊያጠቋችሁ ይችላሉ። 11ኛው ደግሞ የፋይናንስ አገልግሎቶች ወይም ፋይናንሻል ሰርቪስ ስሚሽንግ ማጭበርበር ይባላል። መለያውን የተዘጋ በማስመሰል በአስቸኳይ እንዲከፍቱ የሚጠይቁ አጠራጣሪ የመለያ እንቅስቃሴን እንደታየና እንዲያረጋግጡ የሚጠይቁና ሌሎችንም ተመሳሳይ ሀሰተኛ ማጭበርበሮች ሊደርሶት ይችላሉ። ይሄኛው የማጭበርበር ስልት ደግሞ የተለያዩ ከፋይናንሻል ሰርቪስ ነን የሚሉ የተለያዩ ሀሰተኛ ሚሴጆችን በመላክ ለምሳሌ ያክል የሞባይል ባንኪንግ ፒኖን ረስቷል ድጋሜ እንደ አዲስ ይሙሉ ምናምን የሚሉ የተለያዩ ማጭበርበሮች ወደ እናንተ ሊላክ ይችላል። እንግዲህ በዚህ መልኩ እናንተ እንግዲህ አዲስ ፓስዋርድ ቀይራችሁ ስታስገቡ እነሱ ጋር ይደርስና በቀላሉ ልትጠቁ ትችላላችሁ። 12ኛው ደግሞ የባንክ ገንዘብ ዝውውር ማረጋገጫን አስመስለው የተሰሩ የዝውውር ማረጋገጫ የጽሁፍ መልእክቶችና ስክሪንሾቶች የመሳሰሉት ሊሆን ይችላል። እንግዲህ ይህኛው ደግሞ የተለያዩ ስክሪንሾቶች ወይም የባንክ ትራንዛክሽኖችን አስመስለው በአዶቤ ወይም በተለያዩ የፎቶ ኤዲቲንግ ቱሎችን በመጠቀም ስሞቹን ምናምን በማስተካከል በቀላሉ እናንተ
እናንተ ሊያጠቁ ይችላሉ። ለምሳሌ ያክል ገንዘብ ልኬልዎታለሁ ይሄውና ደረሰኙ ምናምን ብለው ሊያጭበረብሯችሁ ስለሚችሉ እዚህ ጋርም ጥንቃቄ ማድረግ ያስፈልጋል። ደግሞ ወደ መከላከያ መንገዶቹ እናልፋለን። እንግዲህ የመጀመሪያው የመከላከያ መንገድ ሞባይላችን ወይም የመገልገያ መሳሪያችን መቆለፍ። በተለይም ግብይቶችን በምንፈጽምበት ጊዜ የሚሆን በማንኛውም ጊዜ ደህንነቱ በተጠበቀ ሁኔታ መያዝ፣ በጠንካራ ፓስዋርድ ወይም በባዮሜትሪክ አማራጮች መቆለፍ። ባዮሜትሪክ ማለት እንግዲህ የጣት አሻራ ሊሆን ይችላል፣ እንዲሁም ደግሞ የፌስ ሪኮግኒሽን በፊታችን የምንቆልፈው ማለት ነው። እንግዲህ ስልካችንን በእነዚህ ሴኩሪቲ መንገዶች ሴኩር ማድረግ አለብን ማለት ነው፣ መቆለፍ አለብን። ሁለተኛው ግብይቶች ወይም ክፍያዎች ስንጨርስ ከክፍያ መተግበሪያዎች ወይም ዌብሳይቶች ብሮዘር ማለት ነው ዘግተን በመውጣት የይለፍ ቃላችንን እነሱ ላይ ሴቭ አለመሆናቸው ማረጋገጥ ያስፈልገናል። እንግዲህ እጅግ በጣም ብዙ ሰዎችን እኔም በተመለከትኩት ማለት ነው ሴቭ ያደርጋሉ ፓስዋርዳቸውን። ለምሳሌ ያክል ፌስቡክና የሚጠቀሙ ሰዎች ልክ ሎጊን ሲሉ ብሮዘሮች ያመጣሉ። ሴቭ ታደርጋለህ ወይስ አታደርግም የሚል አማራጭ ብዙ ሰዎች ሴቭ ያደርጋሉ። እዛ ላይ ሴቭ አደረጋችሁ ማለት በቀላሉ ለሀከሮች ክፍት ሆናችሁ ማለት ነው። ስለዚህ የትኛውንም ኢንተርኔት ባንኪንግ ወይም የተለያዩ የሞባይል ባንኪንጎች በምንጠቀምበት ሰዓት በብሮዘር የምንጠቀም ከሆነ ፓስዋርዱን እዛው ላይ ሴቭ ማድረግ የለብንም ማለት ነው። በፍጹም ስልኩም የኛ ቢሆን ራሱ እዛ ላይ ሴቭ ማድረግ የለብንም። እዛ ላይ እንግዲህ ሴቭ ስናደርግ በቀላሉ ልንጠቃ ስለምንችል እዚህ ጋር ጥንቃቄ ማድረግ አለባችሁ። ሶስተኛው ደግሞ የባንክ ሂሳቦቻችን ሁኔታ ወይም ታሪክ በየጊዜው መፈተሽ መመልከት ማለት ነው። ይህም ቅድም እንደነገርኳችሁ የባንክ ትራንዛክሽናችሁን ለምሳሌ ያክል እኔ ንግድ ባንክ ስለምጠቀም እዛ ላይ አካውንት የሚል አለ። ሁሉ ሞባይል ባንኪንግ ላይ አለ አካውንት የሚል። እዛ ውስጥ በመግባት ባላንሳችሁን በየጊዜው ቼክ ማድረግ አለባችሁ። ለሰው ስትልኩም ስትቀበሉም እንግዲህ እዛ ውስጥ በመግባት ቼክ ማድረግ አለባችሁ ማለት ነው። በቀላሉ ከመጭበርበር ያድናችኋል። አራተኛው ማንኛውንም የሞባይል ባንኪንግ ግብይቶች በነፃ ዋይፋይ አለመፈጸም፣ ሁሌም በሞባይል ዳታ መጠቀም፣ አስገዳጅ ሁኔታ ቢፈጠር እንኳን ያለ ቪፒኤን ነፃ ዋይፋይ አለመጠቀም። እንግዲህ እዚህ ጋር በጣም መጠንቀቅ አለባችሁ። ነፃ ዋይፋይ እጅግ በጣም ለሃኪንግ ስለሚያጋልጥ ነፃ ዋይፋይ አገኘም ብላችሁ እነዚህን ትራንዛክሽኖች በነፃ ዋይፋይ ማድረግ የለባችሁ ማለት ነው። በቀላሉ ልትጠቁ ስለምትችሉ ከተቻለ እንግዲህ በዳታ ብትጠቀሙ በጣም አሪፍ ነው። ካልሆነም ደግሞ አስገዳጅ ሁኔታ ከገጠማችሁ ቪፒኤን መጠቀም አለባችሁ ማለት ነው። አራተኛው እንግዲህ ባለ ሁለት ደርዝ ማረጋገጫ ወይም ቱ ፋክተር ኦር መልቲ ፋክተር አውቴንቲኬሽንን ተግባራዊ ማድረግ። ወደ ባንክ ሂሳቦ ከመግባቱ በፊት የአንድ ጊዜ የይለፍ ቃል ኤስኤምኤስ ወይም ኦቲፒ ወደ ስልኮ ወይም ወደ ኢሜይሉ አድራሻ እንዲላክ ማድረግ አለባችሁ ማለት ነው። ይህም አንዱ የሴኩሪቲ መንገድ ስለሆነ ይህንን መጠቀም በጣም ግዴታ ነው ማለት ነው ከናንተ። አምስተኛው ደግሞ የሞባይል ባንኪንግ መተግበሪያዎችን ማዘመን ወይም የሞባይል ባንኪንግ አፕሊኬሽናችሁን አፕዴት ማድረግ። የሞባይል ባንኪንግ ይሁኑ ሌሎች ሞባይላችን ውስጥ የምንጭናቸው መተግበሪያዎች ወቅታዊ ዝማናቸውን ማድረግ ወይም በየጊዜው አፕዴት ማድረግ። ይህ ደግሞ ከምን ያግደናል ካላችሁ ከተለያዩ ማልዌሮችና ከተለያዩ ቫይረሶች ይጠብቅልናል። ስለዚህ በተለያየ ጊዜ የሞባይል አፕሊኬሽኖቻችሁን አፕዴት በምታደርጉበት ጊዜ ከተለያዩ ጥቃቶች ራሳችሁን ትጠብቃላችሁ ማለት ነው። ስድስተኛው ደግሞ በባንክ ድረገጾች ላይ የተቀመጡ የደህንነት መመርመሪያዎችን መከተልና መተግበር። እንግዲህ የኛውም ከምን ይጠብቀናል ካላችሁ የተለያዩ አፕዴት መረጃዎች እዛ ዌብሳይት ላይ ሊለቀቁ ስለሚችሉ እንግዲህ እነሱ ደግሞ እዛ ላይ ያስቀምጣሉ ማለት ነው። ከነዚህ አጭበርባሪዎች እንድትጠነቀቁ የተለያዩ ማንቂያዎችን እዛ ላይ ስለሚያስቀምጡ በየጊዜው ዌብሳይት ውስጥ በመግባት እንግዲህ እነዚህ መረጃዎች በማግኘት መጠቀም አለባችሁ ማለት ነው። ስምንተኛው ደግሞ ሞባይላችንን ላለመጠቀም ወይም ለሌላ ሰው ለመስጠት ስንወስን የሞባይል ባንኪንግ መተግበሪያዎችና ታሪኩን ማስወገድና ሚስጥራዊ መረጃዎችን ማጥፋት። እንግዲህ ስልኮቻችንን ለሌሎች ሰዎች ስንሰጥ የሞባይል ባንኪንጋችንን ከቻለን ብንደብቀው እንዲሁም ደግሞ እዛ ላይ ያሉ ትራንዛክሽኖችን ብናጠፋ ተመራጭ ይሆናል ማለት ነው። ይህም ከተለያዩ አጭበርባሪዎች ይታደግልናል። ዘጠነኛው ደግሞ ሞባይሎቻችንን እንግዲህ ጄል ብሬክ ወይም ሩት አለማድረግ ነው። እንግዲህ ይሄኛው እጅግ በጣም ወሳኝ ነገር ስለሆነ እዚህ ጋር በጣም ልታሰምሩልኝ ይገባል። ለምሳሌ ያክል አንድሮይድ ስልኮች ሩት ይደረጋሉ። በጣም ብዙ ሰዎች ሩት ሲያደርጉ አይቻለሁ። አንድ የስልኩ ሩት ሆነ ማለት ከዛ ካምፓኒ ቁጥጥር ውጭ ሆነ ማለት ነው። ከካምፓኒው ቁጥጥር ውጭ ከሆነ ደግሞ ምንም አይነት የሴኩሪቲ ኢሹ ሊገጥማችሁ ይችላል። ከገጠማችሁም ያ ካምፓኒ ተጠያቂነት የለውም። ስለዚህ በፍጹም ስልካችሁን ሩት ማድረግ የለባችሁም ወይም ጄል ብሬክ ማድረግ የለባችሁም ማለት ነው። እንግዲህ ስልኮቻችንን ሩት ወይም ጄል ብሬክ ካረግን በቀላሉ ልንጠቃ ስለምንችል እዚህ ጋር በጣም ጥንቃቄ ማድረግ አለባችሁ።
10ኛው ደግሞ ስልካችንን ለመክፈትና የባንክ መተግበሪያዎችን ለመክፈት የተለያዩ የፒን ቁጥሮችን መጠቀም ይላል። እንግዲህ እዚህ ጋር ልነግራችሁ የምፈልገው አሁን ለምሳሌ ያክል የቴሌብር ሎጊን ብላችሁ ስትገቡ ፓስዋርድ ይጠይቃችኋል ማለት ነው። እዛ ፓስዋርድ ላይ እንግዲህ የራሳችሁን ባዮሜትሪክስ አሁን ስልኩ አሻራ ካለው በአሻራ እንዲከፍት ማድረግ አለባችሁ። ይህም የሞባይል አፑን ሴኩሪቲ በጣም ስለሚጠብቅልን እንግዲህ እዚህ ጋር ጥንቃቄ ማድረግ አለባችሁ። ሁሉንም አፖች በይለፍ ቃል ወይም በፒን እንዲሁም በፓስዋርድ ሎክ ማድረግ አለብን ማለት ነው። ሌላኛው ደግሞ የሞባይል ባንኪንግ የይለፍ ቃሎችን ወይም ፒኖችን በስልክ ላይ ሴቭ አድርጎ አለማስቀመጥ ነው። እንግዲህ ይሄኛው እጅግ በጣም ቀላሉና ብዙ ሰዎች የሚጭበረበሩበት መንገድ ነው። ምንድነው ካላችሁ እንግዲህ ብዙ ሰዎች እኔ የሚያዩቸው ጓደኞቼ ፒናቸው ማለት ነው የሞባይል ባንኪንግ ፒኖቹን ለምሳሌ ያክል ንግድ ባንክ ከሆነ ሲቢኢ ፒን ብለው ኖት ላይ ያስቀምጣሉ ማለት ነው። ይሄ እጅግ በጣም በቀላሉ ያ ሰው ሊጠቃ ስለሚችል በፍጹም ኖቶች ላይ እንዲሁም ኤስኤምኤሶቻችን ላይ ማስቀመጥ የለብንም። 4 እና 6 ነው በቃ ቢበዛ 6 ኮድ ነው። እንግዲህ 6 ኮድ ጭንቅላታችን ውስጥ መያዝ አይከብደንም። ጭንቅላታችን ውስጥ ለመያዝ መሞከር አለብን ማለት ነው። ስልኮቻችን ላይ ካረግን ለሰው እንኳን ስንሰጥ ያ ሰው እዛ ውስጥ በርብሮ ከገባ በቀላሉ የእኛን ፒን ሊወስደው ስለሚችል እጅግ በጣም ጥንቃቄ ማድረግ አለብን። ሐሰተኛ የክፍያ ማረጋገጫ የጽሁፍ መልእክቶችን መጠንቀቅ። እንግዲህ ይሄኛው ቅድም መግቢያ ላይ እንደነገርኳችሁ የ21 ዓመቷ ወጣት ራሷን ያጠፋችበት ምክንያት በዚህ መልኩ ነው ማለት ነው። ታሪኩን ባጭሩ ስነግራችሁ 2 ሰዎች ስልክ ሊገዟት ይሄዱና እሷ ወደምትሸጥበት ሱቅ ማለት ነው በሞባይል ባንኪንግ እንደሚያስተላልፉላት ይነግሯታል። ከዛም 3 ስልኮችን ከሰጠቻቸው በኋላ እሱ የጓደኛውን ስልክ ሲቢኢ ብሎ ነው ሴቭ ያደረገው። ከዛም በቀላሉ ወደ ጓደኛው ይልካል ማለት ነው ቴክስት። ገንዘቡን ባላስታውሰውም ያን ወደ 60 ምናምን ሺህ መሰለኝ ገንዘብ ገቢ እንደተደረገለት አድርጎ ሜሴጅ ይልክለታል ማለት ነው። ሜሴጁንም የሚልኩት ከንግድ ባንክ የተላከ ሜሴጅን ኮፒ አድርጎ ወደ ጓደኛው ስልክ ሲቢኢ ስለሚል የሱ ኮንታክት ወደ እሱ ይልካል ማለት ነው። ከዛ ልጅቷም ይህንን ታይና በቃ ተልኮልኛል ብላ ስልኩን ትሰጣቸዋለች። ሄዳ ባንክ ቼክ ስታደርግ ገንዘቡ አልገባም። ልጅቷም እንግዲህ የመክፈል አቅሙ ስለሌላት ራሷን ልታጠፋ ችላለች። እንግዲህ በጣም የሚያሳዝን ታሪክ ነው። በዚህ መልኩ እንግዲህ እጅግ በጣም ብዙ ሰዎች ስለተጭበረበሩ ልትጠነቀቁ ይገባል። ይህም ምን ይባላል? በእንግሊዝኛ አጠራሩ ፌክ ፔመንት ኮንፊርሜሽን ቴክስት ሚሴጅ ወይም ፔመንት ሰክሰስፉል ሚሴጅ ይባላል። የሽያጭ ክፍያ በሚፈጸምበት ጊዜ ገንዘቡ ወደ ባንክ ሂሳባችን በትክክል መግባት አለመግባቱን ወደ ባንክ ሂሳባችን በመግባት ማረጋገጥ አለብን። ቀደም እንደነገርኳችሁ እንግዲህ አካውንት ውስጥ ገብተን ቼክ ማድረግ አለብን። ክፍያ እንደተፈጸመ በማስመሰል ተመሳስሎ የተሰሩ መልእክቶች ሊኖሩ ስለሚችሉ መጠንቀቅ አለብን። ለምሳሌ ሰዎች እቃ ከኛ ሲገዙ ክፍያውን በባንክ ወይም ሞባይል ባንኪንግ ክፍያ መንገድ እንዲከፍሉ በማስመሰል የእነዚህን የክፍያ ማረጋገጫ መልእክቶችን አስመስለው ለማጭበርበር ሊሞክሩ ስለሚችሉ ጥንቃቄ ማድረግ አለብን ማለት ነው። መልእክቶቹ ትክክለኛ መሆናቸውን ማረጋገጥ አለብን። ሌላኛው ደግሞ ደንበኞች ግብይት ወይም ክፍያዎችን በሚፈጽሙበት ጊዜ ወዲያውኑ ክፍያ ወይም ግብይት እንደፈጸሙ የሚያሳውቁ መልእክቶችን ወደ ስልካችን እንደደረሳቸው ማረጋገጥ አለብን። እነዚህ መልእክቶች በተለያየ ምክንያቶች እክል ገጥሟቸው ሳይደርሱ ሲቀሩ የባንክ አካውንታችን ውስጥ በመግባት ሂሳባችንን ማረጋገጥ ይኖርብናል ማለት ነው። በሌላ አባባል የባንክ ሂሳቦችና ግብይቶችን ገብተው እስካልፈተሹ ድረስ የክፍያ ማረጋገጫ የሚገልጽ የጽሁፍ መልእክቶችን ማመን የለባችሁ ማለት ነው። የመጨረሻው ደግሞ የሚጠቀሙባቸውን ሲም ካርዶች በይለፍ ቃል መቆለፍ ይላል። እንግዲህ ቅድም እንደነገርኳችሁ ሲማችሁን ራሱ ሎክ ማድረግ አለባችሁ። በተለያየ መልኩ ሲማችሁ ሌላ ሰው እጅ ከገባ በቀላሉ ልትጭበረበሩ ስለምትችሉ ሲማችሁን ሎክ ማድረግ መቻል አለባችሁ ማለት ነው። እንግዲህ ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሀስታ ላቪስታ